ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ብሎ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 11 በርባን ወልደ አባ። በዓል ሲመጣ እስረኛ መፍታት በብዙ ሀገራት ዘንድ የታወቀ ልማድ ነው። እንደ ሕግ በኦሪቱ የተጻፈ ነገር ባይኖርም በሕዝብ ፍላጎት ሊገደል የነበረውን ሰው ማዳን ግን የተለመደ ለመሆኑ ዮናታንን ለመግደል ከተነሳ በኋላ በሕዝቡ ጥያቄ ምሕረት ያደረገው የንጉሥ ሳኦል ታሪክ ማሳያ ነው። በአንደኛ ሳሙኤል ምዕራፍ 14 ቁጥር 44 እስከ 45 ተጽፎ እንደምናገኘው እስራኤልን በቅኝ ግዛት የያዙት ሮማውያንም የሕዝቡን ልብ ለመግዛት ከሚጠቀሙበት ስልት አንዱ አባቶቻቸው ከግብጽ ባርነት ነፃ የወጡበት መታሰቢያ በዓል በሚከበርበት በፋሲካ ወቅት እንዲፈታላቸው የጠየቁትን እስረኛ በመፍታት ደስ ማሰኘት ነበር። በዛች ዕለት ከግብጽ ባርነት ነፃ ወጥተዋልና እስመ በውእቱ ዕለት ግዕዙ እምቅንየተ ግብጽ ይላል ትርጓሜ ወንጌል ዘብራና ዘመርጦ ለማርያም ላይ። በዚህ ዕለት ግን እገሌን ፍታልን ብሎ የጠየቀው ሕዝቡ አልነበረም። ጲላጦስ ጌታችንን ነፃ ሊለቀው ስለወደደ ሕዝቡ ሳይጠይቀው በፊት ራሱ ወጥቶ እኔስ በደል አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ፣ በርባንን ወይስ ክርስቶስ የተባለውን ኢየሱስን ማንኛውን ልፈታላችሁ ትወዳላችሁ ብሎ ጠየቃቸው። በደለኛውና ሞት የሚገባው ቢሆንም ለበዓሉ ስትሉ ይቅር በሉት አላለም። በመጀመሪያ ከክሶቹ ሁሉ ነፃ ካደረገው በኋላ ንጹሕ መሆኑን ባያምኑም እንኳን በበዓሉ የመፍታት ዕድልን እንዲሰጡት ጠየቃቸው እንጂ። ዮሐንስ አፈወርቅ በዮሐንስ ወንጌል ትርጓሜ ላይ እንደተናገረው ጲላጦስ ይህንን ያደረገው በቅናት አሳልፈው እንደሰጡት ያውቅ ስለነበረ ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 18 እንደተጻፈው በዛ ያሉት ከጠዋት ጀምሮ ሲከሱት የነበሩት ሊቃነ ካህናት ብቻ ሳይሆኑ በፍርዱ አደባባይ በ3 ሰዓት ላይ ብቻ ብዙ ሰዎች መጥተው ነበር። ስለዚህ በቅናት አሳልፈው ከሰጡት ከካህናት አለቆች ሌላ የመጣው ሕዝብ ምናልባት ክርስቶስ እንዲፈታ ይወድ ከሆነ በሚል ተስፋ ማንን ልፍታላችሁ ብሎ ጠየቀ። የጲላጦስ አካሄድ የገባቸው አይሁድ ግን አልተሸነፉም። የካህናት አለቆችና ሽማግሎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። በማቴዎስ ወንጌል ምዕራፍ 27 ቁጥር 20 ላይ ተጽፎ እንደምናገኘው በዚህም ምክንያት ሕዝቡ በርባንን ፍታልን አሉ። ስለ በርባን ማንነት ወንጌላውያኑ ሲጽፉ በጣም የታወቀ እስረኛ፣ በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ፣ ሁከትን በከተማ አስነስቶ ሰውን ስለገደለ በወህኒ የታሰረ ወንበዴ ነበረ የሚል ገለጻን አስቀምጠዋል። በርባንን የተካፈለበት አመፅ በወቅቱ የነበረውን የሮማውያን ገዥነት የሚቃወም በመሆኑ በሕዝቡ ዘንድ እንደ ጀግና የሚያስቆጥረው ቢሆንም በስብዕናው ግን በርባን ወንበዴና ነፍሰ ገዳይ ነበር። ጲላጦስ በሕዝቡ ፊት ያቀረበውን ምርጫም በትኩረት ስናየው ከነፍስ አዳኙና ከነፍስ ገዳዩ መካከል አንዱን ምረጡ የሚል ነበር። ሌላውን ነገር ትተነው ጌታችን ከበርባን ጋር በአንድ መደብ ለምርጫ መቅረቡ ብቻ የሚያሳዝን ነው። በዛች ዕለት ጲላጦስ ጌታን ከበርባን ጋር አስተካክሎ በአንድ ሚዛን ላይ አስቀመጠው። እተካከለው ዘንድ በማን መሰላችሁኝ ይላል ቅዱስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 25 ላይ። ሊቃነ ካህናቱ ግን ከመሞቱ በተጨማሪ በበርባን ፈንታ መሞቱን በጣም ስለፈለገው ሕዝቡን አባብለው ነበር። እነርሱም የፈለጉት የናዝሬቱ ኢየሱስ የሀገረ ገዢው ርኅራኄም ሆነ የእስራኤል የእስረኞቹ የመፈታት ዕድል ሊያድነው ያልቻለ እንደ በርባን ካለው ወንበዴ የከፋ በደለኛ ነው የሚል አመለካከትን ለመፍጠር ነበር። በኋላ ከወንበዴዎቹም ጋር የሰቀሉት ለዚህ ነበር። ይህም ሁሉ ቢሆን እውነት ግን የበለጠ ያበራል እንጂ ሊሸፈን አይችልምና ቅዱስ ዮሐንስ አፈወርቅ ወደ ኦሎምፒያስ በዘላከው መልእክቱ እንደተናገረው
ሕዝቡ በካህናቱ አነሳሽነት በርባን እንዲፈታና ክርስቶስ እንዲሰቀል ጮኹ። ቅዱስ ጴጥሮስ እንዲህ ሲል ወቅሷቸዋል። እናንተ ግን ቅዱሱንና ጻድቁን ከዳችሁ፣ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ብሎ በሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ እንደተናገረው ነፍሱን አሳልፎ በሚሰጠው ጌታ ፈንታ ነፍሰ ገዳዩን በርባንን መረጡ። ነፍሰ ገዳይን መምረጥ ደግሞ ዲያብሎስን መምረጥ ነው። እርሱ ከመጀመሪያ ነፍሰ ገዳይ ነበረ ተብሎ ተጽፏልና በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። በርባንም በነፍሰ ገዳይነቱ የዲያብሎስ የግብር ልጅ ነበር። በርባን የሚለው ስም በዕብራይስጥ ባርአባ ሲሆን ትርጉሙም የአባት ልጅ ማለት ነው። የጤሜዎስ ልጅ በርጤሜዎስ፣ የናባስ ልጅ በርናባስ እንደሚል ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ እንደተጻፈው። በዚህም አባ ማለት አባት ማለት ሲሆን በርአባ በርአባስ ማለት የአባት ልጅ ወይም ወልደ አባ ማለት ነው። በእግዚአብሔር የአብ ልጅ ፈንታ ከእስር የተፈታው የአብ ልጅ በርባን ስሙም ግብሩም ከወላጅ አባቱ ይልቅ የአባቱ የዲያብሎስ ልጅ የሚያሰኘው ነበር። እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁና እንዲል በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። አይሁድ የመረጡትም ይህንን ነፍሰ ገዳይ ነበር። ቅዱስ ቄርሎስ ዘእስክንድርያ ስለኛ ሲል ከእግዚአብሔር ጋር መተካከልን እንደ መቀማት ያልቆጠረውን ጌታችንን ትተው ቀማኛ ወንበዴውን መረጡ። እርሱ የእኛን ድህነት ለራሱ ወስዶ ከእውነተኛው ነፍሰ ገዳይ ከዲያብሎስ ያድነን ዘንድ ጲላጦስ እንዲያስፈቱት ቢጠይቃቸውም በጩኸት እንዲገደል አደረጉ። በዚህም ጨርሶ ሕገ እግዚአብሔርን ያልተማሩት አሕዛብ በሕግ ከሚመሩት አይሁድ የተሻሉ ሆነው ተገኙ ብሎ ይናገራል። ሕዝቡ በርባንን ይፈታልን ወይም በርባን ይፈታልን ክርስቶስ ግን ይሰቀል ማለታቸውን ስንሰማ መቼም ሁላችንም ማዘናችንና ምን አይነት ክፉዎች ናቸው ብለን መውቀሳችን አይቀርም። ወዳጄ ሆይ እባክህን እስቲ አይሁድንና ጲላጦስ ለአፍታ እንተዋቸውና አንተ ብትሆን ኑሮ ከጌታና ከበርባን ማንኛውን ትፈታለህ? የእስክንድሪያው ትምህርት ቤት መምህር የነበረው ሊቅ በስጋው ክፉ ነገርን የሚሰራ ሁሉ በርባንን ፈቶ ክርስቶስን አሰረው፣ መልካም ነገርን የሚያደርግ ደግሞ ክርስቶስን ፈቶ በርባንን አስሮታል ይላል። ወዳጄ ሆይ አንተ በሰውነትህ ላይ ፈተህ የለቀቅከው ማንን ነው? በርባንን ነው ወይስ ጌታ መድኃኒታችን ክርስቶስን? በርባንን ፈተው ከሆነ ዛሬውኑ በንስሐ ተመልሰ ፈጣሪህን በሰውነትህ ውስጥ አክብረው። በርባንን የፈታሁት እኮ ወድጄ አይደለም ሁኔታዎች አስገድደውኝ ነው ብለህ እንደ ጲላጦስ ለራስ ይቅርታ ማድረግና እጅህን መታጠብ አይበጅህም። ይልቅስ አሁኑኑ ጌታን ፈተህ በርባንን የተባለው ኃጢአትን ስቀለው። ያን ጊዜ የክርስቶስ መሆንህን ይታወቃል። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምሻቱና ምኞቱ ጋር ሰቀሉ ተብሎ ተጽፏልና በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ። ሕዝቡ በርባን ይፈታ ብለው ቢጮሁም ሁሉም ለበርባን ፍቅር አላቸው ማለት ግን አይደለም። ሊቃነ ካህናቱ ባያባብሏቸው ኑሮ በዛች ዕለት ሊያስፈቱት የሚፈልጉት ሌላ እስረኛ ዘመድ ያላቸው ሰዎች መኖራቸው አይቀሬ ነው። ሆኖም ሊቃነ ካህናቱ ለጌታችን ካላቸው ጥላቻ የተነሳ ሕዝቡን ተለማምጠው በርባን እንዲፈታ አስደረጉ። ዛሬ በርባንን አግኝተን በርባን ሆይ ማን ያስፈታህ ብለን ብንጠይቀው ምናልባትም የሰው መውደድ ይስጥህ ማለት ነው። የሚወደኝ ሕዝቡ ነዋ ጮሆ ያስፈታኝ ማለቱ የማይቀር ነው። ሆኖም ሊቃነ ካህናቱና ተከታዮቻቸው ግን በርባን ይፈታ ብለው የጮሁት ለበርባን ፍቅር ኖሯቸው ሳይሆን በጌታችን በኢየሱስ ክርስቶስ ላይ በነበራቸው ጥላቻ ምክንያት ነው። ስለዚህ በርባንን ከሞት ፍርድ አድኖ ያስፈታው ሕዝቡ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ነበር ማለት ነው። ጌታችን በዛች ዕለት የበርባንን ሞት ወስዶ የእርሱን ሕይወት ለበርባን የሰጠው የበርባንን ሰንሰለት አስፈትቶ እርሱ የታሰረው በርባን ሊሰቀል በነበረበት ቦታ ከበርባን ጓደኞቹ ጋር የተሰቀለው ለኛ ነው። ወዳጄ ሆይ ልብ ብለህ ከተረዳኸው በርባን እኮ አንተው ነህ። ለበርባን ከተደረገለት ላንተ ያልተደረገ ነገር ካለ እስቲ ንገረኝ። እንደ በርባን ክርስቶስ ሞትህን ወስዶ ሕይወቱን እስራትህን ወስዶ ነፃነትህን አልሰጠህምን? ይህንን ያደረገውም ለአንተ ብቻ ሳይሆን ለአዳም ልጆች ሁሉ ነው። የእስረኛው በርባን ወልደ አባ መፈታቱ አምላካዊ ምስጢርን የሚያስታውስ ነው።
በኃጢአቱ ምክንያት በሲኦል ውስጥ ታስሮ የነበረው አዳምን በአዳኙ መስቀል ምክንያት መድኃኒት አግኝቶ ነፃ መውጣቱን ያስታውሳል። እስመ ተፈትሖቱ ለወልደ አባ ሙቁህ ያዜክር ምስጢራተ አምላካዌ ያሌቡ ግእዛነ አዳም ዘኮነ ሙቁሃ ውስተ ሲኦል በእንተ ኃጢአቱ ወረከበ መድኃኒተ በስቅለተ መድህን እንዲል ትርጓሜ ወንጌል ዘማቴዎስ ግዕዝ በግዕዝ ብራና ዘመርጦ ለማርያም። በዛች የዕለተ ዓርብ ረፋድ ላይ ያስፈታውን የማያውቀው ይህ ወንበዴ ሰንሰለቱ ተፈቶ ወደ ቤቱ ሲሄድ፣ ጌታችን ግን ለመከራና ለመሰቀል ተሰጠ። እውነቱንም ለመናገር እኛ ክርስቲያኖች በርባንን በመፈታቱ ላይ ላዩን ብናዝንም ውስጡን ግን ደስ ብሎናል። በርባን ቢሰቀል ኢየሱስ ቀርቶ ምን ይጠቅመናል? ሽፍታ ሞቶ እንኳን ኢየሱስ ክርስቶስ እንኳንስ ኢየሱስን ሰቀሉት የሞቱን መድኃኒት ብለው መርጌታ ፍቅሩ ሳህሉ በበገናቸው ጨርሰውታል። ቀጣዩን በቀጣይ ክፍል እናየዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።